የሸክላ ሰሪው እንደገና። ትንቢተ ኤርምያስ ምዕራፍ 18 ከ1 እስከ 3 እንደዚህ ይላል። ከእግዚአብሔርም ዘንድ ወደ ኤርምያስ የመጣ ቃል እና እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውን ቤት ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበረ። ከጭቃውም ይሰራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው እያለ ይናገራል መጽሐፍ ቅዱሳችን። እግዚአብሔር በብዙ ጎዳና እንደሚናገር በአንድም በሌላ እንደሚናገር በተደጋጋሚ ተናግሮልናል። እግዚአብሔር በምሳሌ በድራማ በእንዲህ አይነት ሲቹዌሽን ደግሞ ህዝቦችን መናገር፣ ህዝቦች በሚገባቸው ቋንቋና ልክ መናገር ይወዳል። ለምሳሌ ኢየሱስ ክርስቶስ በምድር ቆይታው በብዙ ምሳሌ ደቀ መዛሙርቱን ህዝቡን ያስተምር ነበረ፣ በተለይ ስለ እግዚአብሔር መንግስት ሲያስረዳ። እኛ ኢትዮጵያውያን ከእስራኤላውያን ጋር የሚያመሳስለን ነገር አንዱ ምሳሌን፣ ታሪክን፣ የተረት አይነት አካሄዶችን እንወዳለን እና ለምሳሌ በሆሴ በኩል እግዚአብሔር አንድ ድራማ የሚመስል ነገር ሲያስረዳ እስራኤል እንዴት ከእግዚአብሔር እንደተለየ ሲያመላክት ታዩታላችሁ። ሕዝቅኤል ጋር መጥቶ እንዲህ አይነት ነገር ሲያደርግ ታዩላችሁ። ደግሞ ኤርምያስ ጋር መጥቶ በእንዲህ አይነት ሁኔታ እማስተምር ነገር አለኝ ይለዋል። ቁጥር 1 እና 2 የእግዚአብሔር ቃል ወደ ኤርምያስ መጣ ይልና ሂድ አለው። እዛ ነው ማወራህ አለው። አሁን ማወራህ አንድ ነገር እያሳየው ነው ማወራህ ሲለው እንመለከታለን። እና እዛም ሲደርስ አወራው። ምንድን ያወራው ነገር? ሸክላ ሰሪው በአጋጣሚ እየሰራው ደረስኩ ይላል። እየሰራ ያለ የሚሰራው ስራ ተበላሸበት፣ እጁ ላይ ተበላሸበት። ከዛ እንደገና ያንን ጭቃ አድርጎ ሰራው፣ አስተካክሎ ሰራው ነው የሚለው። እኔ ዛሬ 3 ፖይንት ልነግራችሁ ነው የመጣሁት። አንደኛ፣ ልክ ሸክላ ሰሪው በስራ ላይ እንዳለ እግዚአብሔር እኛን የጠራን ያዳንን በልጁ የቀደሰን እግዚአብሔር ዛሬም በስራ ላይ ነው ያለው። ኦኬ። ቁጥር 3 ላይ ወደ ሸክላ ሰሪውን ቤት ወረድኩ ይልና እነሆም ስራውን በመንኮራኩር ላይ ይሰራ ነበር። እዛ ሄጄ ነው ሌሰን የምሰጥ ያለው እግዚአብሔር። በዛ ስፍራ ላይ ሸክላ ሰሪው መጀመሪያ ሳይሆን በስራ ላይ ነው። እየሰራ ነው፣ እያስተካከለ ነው፣ እያስዋበ ነው፣ እያቆነጀ ነው፣ እንደገና እየሰራ ነው፣ ጌጥ እያስወጣበት ነው። ኢየሱስ ክርስቶስ በምድር እያለ እንደዚህ ይላል፣ አባቴም ይሰራል እኔም ደግሞ እሰራለሁ አለ። አይገርምም? እግዚአብሔር በእኛ ጉዳይ ላይ አልቦዘንም፣ አልተወውም፣ አልረሳውም። የፈረሰ የተበላሸ ቢመስላችሁ እንኳን እግዚአብሔር በስራ ላይ። እንደዚህ ይላል መጽሐፍ ቅዱስ መክብብ ላይ፣ አጥንት በእርጉዝ ሆድ ውስጥ እንዴት እንደሚጓደድ አታውቅምና የእግዚአብሔርን መንገድ አታውቅም። እግዚአብሔር ዝም አለ ማለት እየሰራ አይደለም፣ ትቶታል፣ እኛ ቤት ሲደርስ ፎርሿል ማለት አይደለም። አንድ ነገር ልንገራችሁ። አንደኛ፣ እግዚአብሔር በስራ ላይ የእናንተን ነገር እየሰራ። ሁለተኛ፣ ከሸክላ ሰሪው የምንማረው ነገር እኛ በሸክላ ሰሪው እጅ ላይ ነው ያለን። ኦኬ። ቁጥር 4 ከጭቃም ይሰራው ነበረ፣ ዕቃ በሸክላ ሰሪው እጅ ተበላሸ ማለት ሸክላ ሰሪው ወይም ደግሞ ሸክላው የተበላሸው ሌላ ሰፈር ሄዶ ሳይሆን ሸክላ ሰሪው እጅ ላይ ነው። በራሱ ምኞት በራሱ ነገር አሟልጮ ወድቆ ተበላሸ። ሸክላ ሰሪው እንዲይዝለት የፈለገው ቅርጽ አለ።
ሸክላው ደግሞ ያንን ቅርጽ ማምጣት አልፈለግም፣ አልቻለም። ስለዚህ ወድቆ ተበላሽ። ወድቆ ተበላሽቷል ማለት ግን ኢንድ ኦፍ ዘ ወርልድ ነው ማለት አይደለም። በቃ ከዛ በኋላ አይጠቅምም ማለት አይደለም። ዛሬም የሸክላ ሰሪው እጅ ላይ ነው። አንድ ነገር ልንገራችሁ፣ በህይወታችሁ ሸክላ ሰሪ እጅ ላይ ነው ወይስ ቤት ለሳኝ እጅ ላይ ነው የወደቃችሁት? ቤት ለሳኝ እጅ ላይ ከወደቃችሁ ረግጦ አብኩቶ ይለጥፏችኋል። አለቀ። ሸክላ ሰሪው እጅ ላይ ግን ከወደቃችሁ አድቅቆ አብኩቶ እንደገና አንስቶ ይሰራችኋል። እኔ መባረካችሁ እንደዚህ ነው። ብትወድቁም ብትደክሙም ሰማይና ምድርን የፈጠረው እናንተንም የሰራችሁ እግዚአብሔር እጅ ላይ መውደቅ ይሆንላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ በእጄ መዳፍ ቀርጬሻለሁ እያለ ይናገራል። አይገርም? ስለዚህ ከእጄ የሚወስድሽ ማንም የለም። ምን ማለት ነው? እጄ ላይ ናችሁ። ተበላሽቷል፣ እጄ ላይ ናችሁ። በርትታችኋል፣ እጄ ላይ ናችሁ። ከእጄ የሚወስዳችሁ ነገር ማንም ሰው የለም። እንደገና ሰራችኋለሁ ማለት ነው። እጄ ላይ ነው። ከእግዚአብሔር እጅ ላይ ሊነጥቀን የሚችል የለም። እንኳን ጭቃ መራጊው እጅ ላይ አልወደቃችሁ። ታስታውሳላችሁ? ያቺ ሴት ዘሙታለች ተብሎ ተገኝታ አሯሩጠው አምጥተው ድንጋይ ትልቅ ኮብልስቶን ይዘው ሊወግሯት ሲሉ ቆይ አንድ ጥያቄ እንጠይቅህ አሉት። ምን እናድርግ? አንተስ ምን ትላለህ አሉት። እንግዲህ ከእናንተ መሃል እንዲህ አይነቱን ኃጢአት ያልሰራ ይውገራ ሲል ሁሉም ለካ ሰርተው ነበር። አንዳንድ እያሉ ይውላችሁ አምጥተው ሊደበድቧት ብለው ወርውረው የጣሏት ኢየሱስ እግር ስር ነው። ምሕረት የተሞላ ፍቅርን የተሞላ አምላክ እግር ስር ነው የጣሏት። ዛሬም ሸክላ ሰሪው ይሄ የከበረውን ነገር በሸክላ ዕቃ ውስጥ አስቀመጠ የተባለለት እግዚአብሔር እሱ እጅ ላይ ከወደቃችሁ የከበረው ነገር ሳይጠፋ እናንተን ግን ሸክላውን መልሶ ይሰራችሁ፣ ዴስቲኒያችሁን ያሳምራል። ሶስተኛውና የመጨረሻው ቢበላሽም እንደገና ይሰራል። አንደኛ በስራ ላይ ነው፣ አይገርምም? ሁለተኛ የወደቃችሁት እሱ እጅ ላይ ነው ሸክላ ሰሪው። ሶስተኛው ግን እንኳን ወደቃችሁ፣ እንኳን ተበላሸ፣ እንኳን መልኩ ጠፋ፣ እንኳን ነገሩ እንዳንተ እንዳሰባችሁት ባሰባችሁትም ጊዜ አልሆነ፣ እንደገና መስራት የሚችል እግዚአብሔር እጅ ላይ ነው ያላችሁት። ለምን? እግዚአብሔር እንደገና አምላክ ነው። ሸክላ ሰሪው እንደገና አፍርሶ እንደገና ፈጭቶ እንደገና አብኩቶ መስራት የሚችል ማስዋብ የሚችል እግዚአብሔር ነው። እግዚአብሔር እጅ ላይ ነው ያላችሁት። እና ጴጥሮስ ኢየሱስን ካደው ዶሮ ሳይጮህ 3 ጊዜ። አይገርምም? 3 ጊዜ ሾሞ ግልገሎቼን፣ ጠቦቶቼን፣ በጎቼን ብሎ 3 ጊዜ ሾሞ። ሳምሶን እዚህ ሰፈር አጥተዋል ተብሎ መዋል የሌለበት ሰፈር ውሎ ፀጉሩን አስላጭቶ ብዙ ነገር አድርጎ እንደገና እድል ስጠኝ አለው። ዛሬ ለምትሰሙ እግዚአብሔር እንደገና እድል ይሰጣችኋል። ደክማችኋል፣ እድል አለ። ወጥታችኋል፣ እድል አለ። አቅቷችኋል፣ እድል አለ። ነገሩ ተበላሽቷል፣ እድል አለ። እስራኤልን እኮ እንደገና እድል እየሰጠ ደጋግሞ እግዚአብሔርን ስትበድል እግዚአብሔር አሳልፎ ሲሰጣት እንደገና ስትመለስ እንደገና ስትቆም የእስራኤል እኮ ካልቸርና ህይወት ይሄ ነው። ዛሬ በአንድም በሌላም የወደቃችሁ ወደኋላ የተመለሳችሁ እግዚአብሔር የእንደገና አምላክ ነው። እንደገና መስራት ይችላል። አንዳንዶቻችሁ የህይወት ትምህርት ቤት ውስጥ ነው ያላችሁት። አይገርምም? ህይወት ብርቱ ሰልፍ ናት ይላል የሰው ልጅ ህይወት ኢዮብ ላይ ምዕራፍ 7 ቁጥር 1 ላይ። ስለዚህ ምን እናድርግ ካላችሁኝ ፍቃደኛ ሁኑ ለመመለስ። አንድ ሁለተኛው ተመለሱ። ቁጥር 8 ላይ ይህ ስለ እርሱ የተናገርኩት ህዝብ ከክፋቱ ቢመለስ እኔ አደርግለት ዘንድ ካሰብኩት ክፋት ነገር እጸጸታለሁ ይላል። አይገርምም? እግዚአብሔር ይመለሳል። ተመለሱ። ፍቃደኛ ሁኑና ተመለሱ። ከሳታችሁበት መንገድ፣ ከጠፋችሁበት መንገድ፣ ከወደቃችሁበት መንገድ ተመለሱ። ለምን? እግዚአብሔር የእንደገና አምላክ። ሸክላ ሰሪው እንደገና ይሰራችኋል። እንደገና የካሳ ዘመን ያመጣላችኋል። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም ሸክላ ሰሪው
ነገራችሁን ያስውበው። አሜን አሜን።